አሰላሙ አለይኩም ወራህመቱላህ። ኢንሻአላህ ዛሬም ድንቅና አስተማሪ በሆነ ታሪክ ተመልሰናል። ይህንን አስተማሪ ታሪክ እስከ መጨረሻው ድረስ ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ እና ሼር በማድረግ ጀምሩ። እስቲ ከዛ በፊት ግን እንዲህ ያለ የሚያማምሩ ስጦታዎች ቁርአንን፣ መስገጃ፣ ሰዓት፣ ሽቶ ለምትወዱት ሰው የምትሰጡት ወይም ደግሞ እስቲ ለሚሰጣችሁ ሰው ሼር አድርጉለት። እሱም ብቻ አይደለም፣ የሚያማምሩ ጀለቢያዎች፣ የሚያማምሩ ሽቲና ካሪሶች እዘዙን፣ ያሉበት ቦታ መተን እናደርሳለን። ከሀገር ውጭ የሆናችሁም ሀገር ውስጥ ላለ ዘመድ በእኛ በኩል ማዘዝ ትችላላችሁ። ስክሪኑ ላይ በምትመለከቱት ስልክ ቁጥር ቴሌግራም፣ ዋትሳፕ እንዲሁም ኢሞ ላይ ልታገኙን ትችላላችሁ። በአላህ ፍቃድ በታማኝነት የምትፈልጉት ቦታ እናደርሳለን። ጀብር በተባለ በትንሽዬ መንደር ውስጥ አንድ ሰዒድ የተባለ ምስኪን ሰው ይኖር ነበር። ሰዒድ በሸክላዎች የእጅ ውጤቶችን በመስራት ነበር ራሱን ሚስቱንና እንዲሁም ሁለት ልጆቹን ይቀልብ የነበረው። ስራው ላይ ብዙ ውጤታማ ስላልነበረ ከልጆችና ከሚስቱ ጋር በድህነትና በችግር ነበር የሚኖረው። ሰዒድና ሚስቱ ዘይነብ አንድ ቀን አላህ የተሻለ ነገር ያመጣልናል ብለው በመጠበቅ በተሰጣቸው ነገር ሰብር አድርገው ይኖሩ ነበር። ሰዒድ ሁል ጊዜ በጠዋት ወደ ስራ ይወጣል። ለሸክላ ስራ የሚያመቸውን ጭቃና አፈር ከሰበሰበ በኋላ ሁል ጊዜ ተቀምጦ ወደሚሰራባት ቦታ ይሄድና በእጆቹ የሸክላ ውጤቶችን መስራት ይጀምራል። ከሰራም በኋላ ወደ ገበያ ወጥቶ ይሸጣቸዋል። ነገር ግን ከቀን ወደ ቀን ሁኔታው በጣም እየባሰ ይመጣል። እንደሱ የሸክላን ስራ የሚሰሩ ሰዎች ስራቸውን አቀላጥፈው የተሻለን አፈር ገዝተው በሚያማምር ዲዛይን እየሰሩ ለሰዎች ሲያቀርቡ የሱ ግን ተቀባይነትን እያጣ ይመጣል። በዚህም ገበያው እየተበላሸ ምንም ሳይሸጥም የሚገባበት ቀን መምጣት ጀመረ። አንድ ቀንም ባዶ እጁን ወደ ቤት በሚመለስበት ሰዓት ሚስቱ ፊቷ እንባ እያቀረረ ሰዒድ ሆይ ዛሬ ማታ እኮ ልጆቻችንን አባብዬን ያስተኛኋቸው፣ ነገም ከስራ መልስ በባዶ እጅህ የምትመለስ ከሆነ በረሃብ ምክንያት ልጆቹ ማለቃቸው ነው። ምንም ወንጀል የሌለባቸው እኒህ ምስኪን ልጆች በእኛ ምክንያት ለምን ይሰቃያሉ? እንደምንም ብለህ ለልጆቹ የሚበላን ነገር ማምጣት አለብህ ትለዋለች። ሰዒድም በጣም እያዘነ ሚስቴ ሆይ አብሽሪ፣ ሰብር አድርጊ፣ አላህ የተሻለውን ጊዜ እንደሚያመጣልን አልጠራጠርም። እኛም ልጆቻችንም እንድንቸገር ያደረገው አላህ ነው። ይህ ደግሞ ለፈተና ነው። ሰብር አድርገን ፈተናውን የምናልፍ ከሆነ አላህ የተሻለን ነገር ያመጣልናል ይላትና በጠዋት ሰዒድ ወደ ስራ ይወጣል። እንደ ተለምዶ ለሸክላ ስራ የሚሆን አፈርና ጭቃን ፍለጋ ከከተማው ራቅ ብሎ ወደሚገኝ ወደ አንድ ስፍራ ያመራል። የሚስቱና የልጆቹ እንባ ፊት ለፊቱ እየመጣበት በጣም እያዘነ አላህን ዱዓ እያደረገ መልካም ነገር እንዲገጥመው በማሰብ ወደ ቦታው ያመራል። ቦታው ላይም ደርሶ መሬቱን መቆፈርና አመቺ የሆነ አፈርና ጭቃን በማውጣት ማከማቸት ጀመረ። ቦታው ምንም ጥላ የሌለው ለጥ ያለ ስለነበር የፀሐዩ ንዳድ ሰዒድ በባዶ ሆዱን እንደ እንጨት ደርቆ እንዲቀር አድርጎታል። በመሃልም በጣም ደክሞት ማለክለክ ጀመረ። ትቶት ቢሄድ ምንኛ ደስ ባለው። ነገር ግን ወዲያውኑ የልጆቹ ለቅሶ፣ የሚስቱ አቤቱታ ፊት ለፊቱ መጣበት። እነሱን ለማን ይተዋቸው? ቢያንስ ለራሴ ባልሆን ለነሱ መሆን አለብኝ ብሎ በማሰብ እንደገና ጭቃን ለማውጣት መስራት ጀመረ። አውጥቶም ከጨረሰ በኋላ ደክሞት ስለነበረ ለተወሰነ ሰዓት እዛው እረፍት ለማድረግ ይወስናል። ቁጭ ባለበትም ወቅት አይኑ ወደ አንድ ቦታ ላይ ያርፋል። ከአንድ ከደረቀች ዛፍ ስር በከረጢት ተጠቅልሎ የተቀመጠ ዕቃ ነበር። ሰዒድም ከረጢቱን እንዳየው ወዲያውኑ ወደዛ ያመራል። ቦታው ላይ የሆነ ሰው ሲቀመጥ ረስቶት የሄደው እንደሆነ ያስታውቃል። ሰዒድም ዞር ዞር ብሎ መመልከት ጀመረ። ነገር ግን በቦታው ላይ ማንም ሰው አልነበረም። ወዲያውኑ ሰዒድ የተቀመጠውን ከረጢት በማንሳት ውስጡ ምን እንዳለ ከፍቶ ለማየት ይወስናል። ከረጢቱን ከፍቶ ሲመለከት ሰዒድ ያየውን ነገር ማመን አቃተው። ውስጡ በአልማዝ የተሞላ ነበር። ከዚህ በፊት እንዲህ ያለ የከበረ ድንጋይ አይቶ ስለማያውቅ ሰዒድ ፈዞ ቀረ። አንዱን ቢሸጠው ከራሱ አልፎ የቤተሰቦቹን ህይወት ሙሉ ይቀይርለት ነበር። የተሻለንም ስራ ለመያዝ አመቺ ነበር። ሰዒድ ልቡ ላይ ውል ይልበት ጀመር። ሸይጣንም መጥቶ ጆሮ ላይ ሰዒድ ሆይ ይህ አልማዝ ላንተ ነው፣ አላህ መቸገርህን አይቶ ላንተ ያስቀመጠልህ ሪዝቅ ነው። አላየህም እንዴ ልጆችህና ሚስትህ እያለቀሱ እንደመጣህ? ከዚህ ጭቃ ጋር ከምትታገል ይህንን አልማዝ ወስደህ ህይወትህን ቀይር፣ የተሻለንም ስራ ክፈት፣ የቤተሰቦችህንም እንባ ታደግ፣ አላህ ላንተ ያስቀመጠልህ ሪዝቅ ነው ይለው ጀመር። ሰዒድም ስለ ልጆቹ ማሰብ ጀመረ። ይህንን አልማዝ ቢወስድ ህይወቱ ሙሉ ለሙሉ እንደሚቀየር አውቋል። ነገር ግን ወዲያውኑ ወደ ራሱ ተመለሰ። በጣም ደነገጠ። ምን ሆኜ ነው አለና ወዲያውኑ ከረጢቱን ዘጋው። ይሄ ማለት እኮ የኔ ሐቅ አይደለም፣ ምናልባት
የጠፋበት ሰው እኮ በጣም ተጨንቆ ሊሆን ይችላል። ስለዚህ ይህንን ከረጢት በፍጹም ልነካው አይገባም እያለ ደጋግሞ ባሰበው መጥፎ ሐሳብ አላህን መሃርታ መጠየቅ ጀመረ። ሱብሃንአላህ፣ እንዲህ ያለ ሰው ኬት ሊመጣ ይችላል? በጣም የሚያስገርም ነው። ነገር ግን በአላህ ያመነች እውነተኛ በአላህ ላይ መመካትን የተመካች ልብ ግን የዱንያ ወርቅ ሙሉ ለሱ ተራ ነገር ነው። ሰዒድ ያንን ከረጢት እዛው ጥሎት ሊሄድም አልፈለገም። ምክንያቱም ከሱ ውጪ ያለ ሌላ ሰው ቢያገኝ እንደማይምረው አውቋል። ቦታው ደግሞ ጭር ያለ ስለሆነ ለሌባ ምቹ ነው። ስለዚህ ያንን ከረጢት ሊያስቀምጠው አልፈለገም። አላህ ይህንን ያሳየኝ ለኔ ፈተና ነው፣ ለባለቤቱ ሄጄ ይህንን ከረጢት መመለስ አለብኝ በማለት ከረጢቱን እንደያዘ ወደ ከተማው እየሮጠ ይሄዳል። ከተማ ላይ ባለቤቱን አግኝቶ ለባለቤቱ ሲሰጠው ምን ያህል እንደሚደሰት ከዛ በላይ ደግሞ በሰራው ስራ አላህ እንዴት እንደሚወድለት እያሰበ ወደ ከተማው መገስገስ ጀመረ። እሱ ካለበት ቦታ ከተማው ትንሽ ራቅ ያለ ነበር። የፀሐዩ ግለት ረሃቡ እየከበደው ቢሆንም እንደምንም ወደ ከተማው ይደርሳል። ወደ ከተማውም ገበያ ሲገባ በሰዎች የተሞላ ነበር። ሰዎች ሁሉ በራሳቸው ሐጃ ተወጥረዋል። አንዱ ሲሸጥ፣ አንዱ ደግሞ ይገዛል። አንዱ ደግሞ የገዢን ዕቃ በመሸከም ወደ ፈለገበት ቦታ ያደርሳል። በዚህ ሰው ሁሉ በራሱ ሐጃ ተወጥሯል። ሰዒድም ይህንን ከረጢት እንዴት ብሎ ማፈላለግ እንዳለበት ግራ ገባው። ይሄ ሁሉ ሰው ባለበት እያንዳንዱን እየሄደ መጠየቅ ለሱ በጣም ከባድ ነው። ምን ማድረግ እንዳለበት እያሰበ እግሩ ወደ መራው ቦታ ዝም ብሎ እየተጓዘ ሳለ ከአንድ ቦታ አዋጅ ሲወጣ ይሰማል። አንድ ሰውዬ ከፍ ያለ ቦታ ላይ ወጥቶ ከበሮን በመምታት ድምፁን ከፍ በማድረግ አንዴ ሰዎች ሁሉ ስሙኝ፣ ጀሚል የተባለ የከተማው ታላቅ ነጋዴ ከንግድ ከሌላ ሀገር በሚመለስበት ሰዓት በከረጢት የተሞላ አልማዝ ጠፍቶበታል። ያንን አልማዝ ያገኘ ሰው ይመልስለት፣ አልማዙን አግኝቶ ለሚመልስለት ሰው 100 ወርቅ እንደሚሰጥም ቃል ገብቷል እያለ አዋጅ እያለ ሲናገር የሰዒድ ጆሮ ላይ ያቃጭላል። ሰዒድም በጣም ደነገጠ። ድንጋጤው ግን የደስታ ነበር። ብዙም ሳይለፋ የከረጢቱን ባለቤት በማግኘቱ በጣም ደስተኛ ሆነ። ደጋግሞ አላህንም ማመስገን ጀመረ። ያንን ከረጢት የሱ ሳይሆን የሰው ሐቅን ወስዶ ቢሆን ኖሮ ምንም ያህል የተሻለ ኑሮን ቢኖር የሰው ሐቅ በመያዙ ግን እረፍትን አያገኝም። ውስጡ በጣም ይጨነቅ ነበር። ነገር ግን አሁን ሐቁን በመመለሱ ምክንያት አላህም ስራውን ወዶለት ከዛም አልፎ 100 ወርቆችን በማግኘቱ በጣም ደስተኛ ነበር። 100 ወርቅ ማለት አሁንም ህይወቱን ለመቀየር ለሱ በጣም ብዙ ነበር። ወዲያውኑ የጀሚልን ቤት አፈላልጎ ወደ ቦታው ያመራል። ወደ ቤቱ ሲደርስም ቤቱ በጣም የሚያምር በወታደሮች የተከበበ ነበር። ወደ በሩም ጠጋ በማለት ወታደሮቹ እንዲያስገቡት ፍቃድ ይጠይቃል። በመጀመሪያ ሊያስገቡት ፍቃደኛ አልነበሩም። ነገር ግን ከረጢቱን አግኝቶ እንደመጣ ሲያውቁ ወዲያውኑ ነበር ወደ ውስጥ ያስገቡት። ሰዒድም ወደ ውስጥ ገባ። ወደ ውስጥ ሲገባ በጣም ነበር የተገረመው። እንዲህ ያለ የሚያምር የቤቱ ምንጣፍ ከሐር የተሰራ በጣም የሚያምር ነበር። በቤቱ ውበት በጣም እየተገረመ ነጋዴው ጀሚል ጋር ይደርሳል። ሰዒድ ጀሚልን ሲመለከተው ከጠበቀው በላይ ነበር። ጀሚል ግርማ ሞገስ ያለው አዛውንት ነበር። በትልቅ ወንበር ላይ እቤት ውስጥ ቁጭ ብሎ ነበር። ሰዒድም ወደ ጀሚል በመጠጋት ሰላምታን ካቀረበለት በኋላ አለቃዬ ሆይ የምትፈልገውን ከረጢት አግኝቼልሃለሁ። ቀደም ስራ ላይ በነበርኩበት ሰዓት አንድ ዛፍ ጥላ ስር ነበር ጥላው የተነሳው። እኔም ይህ ከረጢት ባለቤቱን ማፈላለግ አለብኝ በማለት ወደ ከተማው ገበያ መጣሁ። አዋጁን ሰምቼ ወዲያውኑ ወደ አንተ ጋር አቀናሁ። ይኸው አለቃ ሆይ ይሄ ሐቅ የናንተ ነው በማለት ለጀሚል ያስረክበዋል። ጀሚልም በሰዒድ ተግባር በጣም ተገረመ። ወዲያውኑ ከእጁ ላይ በመውሰድ ከረጢቱን እዛው ጠረጴዛ ላይ ከፍተዋል። ሲመለከተውም እውነት የጠፋበት አልማዞች ነበሩ። የጠፋበትን እነዛ ውድ የሆኑ አልማዞችን በማግኘቱ በጣም ደስተኛ ነበር። ነገር ግን ሰዒድን ሲመለከተው የተቸገረና ድሃ ይመስል ስለነበር 100 ወርቆችን ሙሉ ሊሰጠው አልፈለገም። 100 ወርቆችን ሙሉ ማሰጠቼው ራሴን ማክሰር አልፈልግም፣ በባዶ እጁ ምንም ሳያገኝ እንዲመለስ ነው ማድርገው በማለት መጥፎ ሐሳብን ማሰብ ጀመረ። ሱብሃንአላህ፣ እንዲህ ያለም ስቁንቁንና መጥፎ ሰውም አለ። ትንሽ ካሰበ በኋላም አልማዞቹን መቁጠር ጀመረ። ወደ ሰዒድን በመዞር በቁጣ ጭራሽ ልታታልለኝ ነው? የአልማዞቹን ብዛት አውቅ ነበር። የአልማዞቹ ብዛት 10 ናቸው። አሁን ሲቆጥረው ግን 8 ነው የሆነው። 2 አልማዞችን ሰርቀህብኛል። የኔን ሐቅ ያለ ፍቃዴ ስለወሰድክ የማትመልስልኝ ከሆነ እስር ቤት እንድትገባኒ ማድርገው እያለ ይዝትበት ጀመር። ሰዒድ በጣም ደነገጠ። አረ አላህን ፍራ። እኔ እኮ መስረቅ ብፈልግ ኖሮ መጀመሪያውኑ ይዤው ባልመጣሁ ነበር። ነገር ግን ከውስጡ ምንም ነገር አላጎደልኩም።
ሐቅህን እንደተቀመጠ ነው አንስቼ ያመጣሁት። ባይሆን ከፍቼ ውስጡን ተመልክቼ ነበር፣ ነገር ግን ከዛ አንድ ነገርም አልወሰድኩም። ይህንን ነገር ስናገር አላህ ተመልካች ነው፣ ምንም ነገር እንዳልወሰድኩ አላህም ይመሰክርልኛል በማለት ሰዒድ መለሰ። ያላሰበው ነገር ስለገጠመው በጣም ደንግጧል። ነገር ግን ያ ስግብግብ አዛውንት በፍጹም እኔ ውስጡ ያለውን አውቅ ነበር፣ 2 አልማዞች ጎድለውብኛል፣ ጭራሽ 2 አልማዝ ማግደልህብኝ፣ አሁን እንደገና ከኔ 100 ወርቅን ትጠብቃለህ? ወታደሮች ኑ ይህንን መጥፎ ሰው ይዛችሁልኝ ሂዱ፣ እታችኛው ምድር ቤት ያለው እስር ቤት ማስገቡት፣ የኔን ሐቅ ወስዶ እኮ ፊት ለፊቴ በድፍረት የቆመ ሰው ነው በማለት ወታደሮቹ ላይ ጮህባቸዋል። ሰዒድ ኧረ አላህን ፍራ፣ ምንም ነገር አልሰረኩም እያለ መጮህ ጀመረ። ነገር ግን ወታደሮቹ የአለቃቸውን ትዕዛዝ ተቀብለው ሰዒድን እየጎተቱ መውሰድ ጀመሩ። ምድር ቤት ወደሚገኘውም ጨለማ ብቻ ወደ ሆነው ብርሃን ወደማይገኝበትም እስር ቤት ይዘውት ሄዱ። ቦታው በጣም የሚያስፈራና በድቅድቅ ጨለማ የተሞላ የጭካኔ ስፍራ ነበር። ወታደሮቹም ሰዒድን እየጎተቱ ወደዛ ወሰዱት። ሰዒድም በደረሰበት ነገር በጣም አዘነ። ነገር ግን አሁንም የአላህ ፈተና እንደሆነ አሰበ። የሰው ሐቅን በመመለሴ አላህ በፍጹም በዚህ ሊቀጣኝ አልፈለገም፣ ሊፈትነኝ ፈልጎ ነው ወደዚህ ያመጣኝ፣ አላህ ራሱ ያወጣኛል፣ ቤተሰቦቼን ብቻ አላህ ይጠብቅልኝ በማለት ጉዳዩን ሁሉ ወደ አላህ ያስጠጋል። እስር ቤት ውስጥ ከሱ ጋር የታሰሩ የተወሰኑ ሰዎች አሉ። ሁሉም ግን በዛ እስር ቤት ግፍና በደል ጤነኛ አልነበሩ። ሰዒድ ውስጥ እንደገባ ዘና ብሎ እንደተቀመጠ ሲመለከቱት ከእስረኞቹ አንዱ ወደ ሰዒድ በመጠጋት ምን አጥፍተህ ነው ወደዚህ የመጣኸው በማለት ይጠይቀዋል። ሰዒድም ያለ ምንም ጥፋቴ ነው ወደዚህ የመጣሁት በማለት ሙሉ ታሪኩን ለሰውየው ያጫውተዋል። ታሳሪው የሰዒድን ታሪክ ሲሰማ በጣም ተገረመ። ታዲያ እንዴት ዝም ትላለህ? አንተ እኮ ያለ ጥፋትህ ነው የመጣኸው። ሰዒድም ይህ እኮ የአላህ ፈተና ነው፣ መቼስ አላህ የሰውን ሐቅ መልሱን ያለው በመመለሴ ደግሞ እየቀጣኝ አይደለም፣ ሊፈትነኝና የተሻለ ነገር ሊያመጣልኝ ቢያስብ ነው ወደዚህ ያመጣኝ በማለት ሰዒድ ለስለስ ባለ መልኩ ይመልስለታል። ታሳሪዎቹ ሁሉ የሰዒድ መልስ ሲሰሙ በጣም ተገረሙ። ሰዒድን በመክበብ አብሽር እያሉ ያበረታቱት ጀመር። ሰዒድ ከአንደበቱ የሚወጣው ንግግርና ምክር የታሳሪዎችን ልብ ይነካ ጀመር። ከታሳሪዎቹ አልፎ በር ላይ ያሉት ወታደሮቹም የሰዒድ ንግግር በጣም ያስገርማቸው፣ ሰዒድ በደረሰበት ዕጣ ፋንታ ያዝኑለት ጀመር። በቀጣዩ ቀንም ሰዒድን የበደለው ነጋዴው ጀሚል ለንግድ የሚሆን ዕቃዎችን ለማምጣት ብዙ ወርቆችንና ብሮችን ጭኖ ከተወሰኑ ሰዎች ጋር ወደ አጎራባች ሀገር መገስገስ ጀመረ። መንገዱ ራቅ ያለ ስለነበር ጋራዎችን እያቋረጡ መሄድ ነበረባቸው። ዋዲል ሞት ወደ ተባለም ቦታ ደርሰው በዛ ጋር ማለፍ ጀመሩ። ወቅቱ መሽቶ ነበር። ያ ቦታ ደግሞ የሚያስፈራ ሽፍቶች የሞሉት ነበር። ጀሚል አንድ ቀንም እነዛ ሽፍቶች አጋጥመው ታያውቁ። በዚህም በኮንፊደንስ ነበር በዛ ቦታ የሚያልፈው። ነገር ግን የዛን ቀን እድሉ አልነበረምና ሽፍቶቹ ብዙ ሆነው በዛ በኩል የሚያልፉ ቅፍለቶችን በመጠበቅ ላይ ነበሩ። የጀሚል ቅፍለት ከሩቅ ሲመጣ ሲመለከቱ ድምጻቸውን አጥፍተው ቁጭ ካሉ በኋላ በእነሱ ቦታ ሲያልፍ ሰይፋቸውን በማንሳት የጀሚልን ቅፍለት ውርር ያደርጉታል። ቁሙ፣ ከናንተ ጋር ያለውን ንብረት ሙሉ እዚሁ ጋር አስቀምጡ፣ አሊያ አንገታችሁን የምንቀለው በማለት ያስፈራሯቸው ጀመር። ሽፍቶቹ በጣም ብዙ ስለነበሩ ከጀሚል ጋር የነበሩት ወታደሮች ምንም አቅም አልነበራቸው። ይህንንም ያወቀው ጀሚል በመደንገጥ እባካችሁ ተውኝ፣ ከኔ ጋር ያለውን ንብረት ውሰዱ፣ ህይወቴን ብቻ ተውልኝ በማለት መጮህ ጀመረ። ጀሚል በራሱ ፈረስ ላይ የጫናቸው ወርቅና ብሮች ነበሩ። አንዱ ሽፍታም አንዴ በኃይል ጀሚልን ይመታዋል። ጀሚልም ከፈረሱ ላይ ወርዶ መሬት ላይ ይፈጠፈጣል። ጭንቅላቱ ላይ ያደረገውም ኢማማ ይወድቅበታል። የለበሰውም የኩራትና ውድ ልብስም መሬት ላይ ሲንከባለል ይቀደድበታል። ሽፍታዎቹም የጀሚልን ቅፍለት በማስፈራራት ፈረሶቻቸውን ሳይቀር ጀሚል እጁ ላይ አድርጎት የነበረውን የወርቅ ቀለበቶች እንኳን ሳይቀር ሁሉንም ይወስዳሉ። ከዛም ቦታ ወዲያውኑ ይሰወራሉ። ያ ትላንትና ምስኪኑ ወጣት ሰዒድ ላይ አምባገነን አድርጎት የነበረው ጀሚል አሁን ንብረቱ ሙሉ ተዘርፎበት 2 ጉልበቶቹን ወደ ደረቱ በማስጠጋት ማልቀስ ጀመረ። በደረሰው ድርሻ አዝኖ ጌታዬ ሆይ ምን አድርጊ ነው ያ አላህ ሐቄን እይልኝ እያለ እየጮኸ ሳለ ወዲያውኑ ትላንትና የበደለው ሰዒድ እንደዛ እየጮኸ እስር ቤት የወረወረው ሰዒድ ፊቱ ላይ ድቅን ይልበታል። በሰራው ጥፋት አላህ እንደቀጣው ማወቀ። ምን ብሎስ አላህን ይለምን? ሐቄን እይልኝ ይበል። የሰውን ሐቅ ራሱ ወስዶ መሽቶ ስለነበር ከዛ ቦታ መንቀሳቀስ አልቻለም። ሌሊቱን እዛው ቁጭ ብሎ እያለቀሰ እየተከዘ ባለበት ያሳልፋል።
ጠዋት ላይም ከወደቀበት ተነስቶ ወደ መንደሩ ይመለሳል። ያመራው ወደ ቤቱ ሳይሆን ቀጥታ ወደ ዳኛው ጋር ነበር። ያ ክብር የነበረው ሰዎች ያከብሩትና ይቀኑበት የነበረው ጀሚል አሁን ልብሶቹ ተቀዳዶ ፊቱ ተቀያይሮ ዳኛው ፊት ወድቆ ዳኛ ሆይ ትላንትና ማታ ንብረቴን ሙሉ ዘረፉብኝ። የማላቃቸው ሽፍታዎች ተከታትለው ንብረቴን ሁሉ ወሰዱብኝ። ሐቄ እንዲመለስልኝ እነዛ ሽፍታዎች እንዲያዙልኝ ይፈልጋለሁ። ዳኛ ሆይ እርዳኝ በማለት መጮህ ጀመረ። የዳኛው ስም መርዋን ይባል ነበር። መርዋን በፍትህ የሚፈርድ ፍትሃዊ ዳኛ ነበር። ያ የተከበረው ጀሚል አሁን እንደዛ ልብሶቹ ተቀዳዶ ፊቱ ተቀያይሮ ፊት ለፊቱ እያለቀሰ ሲመለከተው አዘነለት። ነገር ግን ስለ ጀሚል የሚያውቀው አንድ ነገር ነበር። ወደ ጀሚልም በመዞር እስቲ ጀሚል አንድ ጥያቄ ልጠይቅ። ሰሞኑ አንተ ያሰርከው ሰይድ የተባለ ወጣት አለ። ይህ ወጣት የጠፋብህን አልማዝ እንደመለሰልህ ሰምቻለሁ። ነገር ግን ለምን እንዳሰርከው አልገባኝም። ምን አጥፍቶ ነው በማለት ይጠይቀዋል። ጀሚልም የዳኛውን ጥያቄ ሲሰማ በጣም ደነገጠ። ነገር ግን አሁንም መዋረድን አልፈለገም። ለመዋሸት ወሰነ። ዳኛ ሆይ እሱማ ንብረቴን የዘረፈብኝ፣ ንብረቴን የመለሰው አግድሎብኝ ነው። አሁን የሱ ድርሻም ሊሆን ይችላል ንብረቴ እንዲሰረቅብኝ ያደረገው በማለት ያፈጠጠ ውሸቱንም ዋሸ። ዳኛው በጣም ግራ ተጋባ። እንዴት አንድ ሰው ያን ሁሉ አልማዝ መልሶ ከዛ አልማዝ አግድሎ ይመልሳል? ይሄማ የማይታሰብ ነገር ነው። መስረቅ ከፈለገማ መጀመሪያውኑ አልማዞቹን ሙሉ ባልመለሰ ነበር። ደግሞ ሰይድ የተባለው ሰው በችግር ላይ ያለ ሰው እንደሆነ ሰምቻለሁ። ጉዳዩን በራሴ ማጣራት አለብኝ በማለት ማታ ላይ ዳኛው እንደ ማንኛውም ሰው ልብስን በመልበስ ወደዛ እስር ቤት ያመራል። እስር ቤቱን የሚጠብቁ ብዙ ወታደሮች ነበሩ። መርዋንም ወደ እነሱ ጋር በመጠጋት እውነተኛ ማንነቱን ካሳያቸው በኋላ እንደመጣ ለማንም እንዳይናገሩ ካስጠነቀቃቸው በኋላ ወደ ውስጥ ይገባል። ወደ ውስጥም ገብቶ ሰዒድ ወዳለበት ቦታ እንዲመሩትም ይጠይቃቸዋል። ወደ ሰዒድ ጋር ሲገባ ቁጭ ብሎ የደረቀን ዳቦ እየበላ ያገኘዋል። መርዋንም ወደ እሱ ጋር በመጠጋት አንተ ወጣት ሆይ ምን አድርገህ ነው እዚህ የታሰርከው በማለት ይጠይቀዋል። ሰዒድም ከታሪኩ ላይ ምንም ሳይጨምርና ሳይቀንስ እውነቱን ለመርዋን ይነግረዋል። መርዋንም ታዲያ አንተ ከዛ ንብረት ምንም አልወሰድክምን በማለት ድጋሚ ይጠይቀዋል። ሰዒድም አው ወላሂ ያኔማ በጣም ተቸግሬ ስለነበር ሸይጣን መጥቶ እየወተወተኝ ነበር። ያንን ንብረት ውሰደው ልጆችን ቀልብ በማለት ሸይጣን ሲወሰውሰኝ ነበር። ነገር ግን መቼም የሰውን ሐቅ መብላት የለብኝም በማለት አላህን በመፍራት ወደ ከተማ መጥቼ ከንብረቱ ምንም ሳላጓደል ለባለቤቱ ሰጠው። ባለቤቱ ግን እኔን ውሸታም አስብሎ እዚህ ያመጣኝ። እንግዲህ ይሄ የአላህ ውሳኔ ነው። የአላህን ውሳኔ ደግሞ ወድጄ መቀበል አለብኝ በማለት ይነግረዋል። መርዋንም እንዴ አንተ ሐቅ ካለ ምንም ካላጠፋህ ታዲያ ለምን ዝም ብለህ ቁጭ አልክ? ለወታደሮቹ ምንም እንዳላጠፋህ እየጮህክ አትናገርም? ሐቅህን አትፈልግምን በማለት ይጠይቀዋል። ሰዒድም አይ አላህ የራሱ ውሳኔ አለው። ደግሞ ትላንትና ጀሚል ሙሉ ንብረቱን በሌቦች እንደተዘረፈ ሰማው። የደረሰበት ነገር ከባድ ቢሆንም ባዝንለትም ነገር ግን በእኔ ላይ በሰራው ጥፋት አላህ እንዲያዘውና እንደተበቀለልኝ ያሰብኩት። ስለዚህ አላህ ራሱ ይህን ሁሉ ነገር እያደረገልኝ የኔ መጮህ ምን ጥቅም አለው ብለህ ነው በማለት ይመልስለታል። መርዋን የሰዒድ ንግግር ልቡን በጣም ይማርከዋል። ሰዒድ በደረሰበት ነገር በጣም አዘነለት። እጁንም የሰዒድ ትከሻ ላይ አድርጎ አብሽር አላህ ሐቁን ሁሉ ያወጣዋል፣ አንተ ብቻ ባለህበት ኢማንና ዱዓ ላይ ጽና ብሎ ሰብር እንዲያደርግ ከነገረው በኋላ ወደ መጣበት ይመለሳል። በቀጣዩ ቀንም ዳኛው መርዋን ሰዎች ሁሉ በተሰበሰቡበት ጀሚል እንዲመጣ አደረገ። ሰዒድም ከታሰረበት ለፍርድ ወደሱ ጋር እንዲቀርብም አደረገ። ጀሚል ከጎኑ ሰዒድን ሲመለከተው በጣም ደነገጠ። አሁን ሁለታቸውም ዳኛው ፊት ለፊት ቆመዋል። ዳኛው መርዋንም ወደ ጀሚል በመዞር ጀሚል ሆይ ፊት ለፊትህ የምትመለከተው ትላንትና ንብረቴን ዘረፈብኝ ብለህ እስር ቤት ያሰርከው ሰው ነው። ስለዚህ አሁንም እንደ ትላንቱ ድጋሚ ጠይቃለሁ፣ ንብረትህን አግኝቶ ሲመልስልህ ከንብረትህ አግድሎብሃል ወስዶብሃልን በማለት ይጠይቀዋል። ጀሚል ጥያቄው ሲደገምለት በጣም ደንግጧል። ነገር ግን አሁንም መዋሸትን ነበር የመረጠው። አዎ አለቃ ሆይ ንብረቴን ሲመልስ አግድሎና ሰርቆብኝ የመለሰልኝ በማለት ድጋሚ ይዋሻል። ዳኛው መርዋንም ድጋሚ መዋሸቱ በጣም አናደደው። ድምጹንም ከፍ አድርጎ ትላንትና እኮ ማታ ላይ ልብስን ቀይሬ ወደ ሰዒድ ጋር ሄጄ ነበር። ከሱ የሰማሁትና ያየሁት ነገር ሁሉ እውነትን እንጂ ውሸትን አይደለም። እስቲ አይምሮ እንዳለው ሰው እናስብ። ሰዒድ በጣም የተቸገረ ልጆቹን ለማሳደግ የሚጥር አንድ ምስኪን ወጣት ነው። ያንን ሁሉ አልማዝ አግኝቶ ህይወቱን መቀየር እየቻለ እንዴት ከዛ አንድና ሁለትን አልማዝ አግድሎ ላንተ ይመልስልሃል? ይሄ እኮ እንደ ሰውኛ ስናስበው ራሱ ሊከሰት የማይችል ነገር ነው።
አንተ ለሱ 100 ወርቅ መስጠት ከብዶ ንብረትህን ሙሉ ከሱ ካገኘህ በኋላ አንተ ግን እሱን ካድከው፣ እስር ቤት አስገብተህ አሰርከው በማለት እውነቱን አፍርጦ መናገር ጀመረ። በዚህ ሰዓት ግን ጀሚል መዋሸት አልቻለም። ጥፋቱና ውሸቱ ሁሉ ግልጽ ስለወጣበት በጣም አዘነ። መሬት ላይ ወድቆ ማልቀስ ጀመረ። አሁን እውነቱን ከመናገር ውጪ ሌላ አማራጭ አልነበረውም። አዎ አለቃ ሆይ፣ አዎ ዋሽቻለሁ። ንብረቴን ሲመልስልኝ ምንም አላጎደለብኝም። ነገር ግን ለሱ 100 ወርቅ መስጠት ከብዶ ስለታየኝ ምንም ልሰጠው አልፈለኩም። እስር ቤት አስገባሁት። እሱን መበደሌ፣ ውሸትን መዋሸቴና ለንብረት መስገብገቤ ነው አላህ ይሄ ሁሉ ጣጣ ውስጥ የከተተኝ። እባክህ ሰዒድ ሆይ ይቅርታ አድርግልኝ እያለ ደጋግሞ በማልቀስ መማፀን ጀመረ። ሰዎች ሁሉ የጀሚል ተግባር በጣም አናዷቸው መቼም ይቅርታ ሊያደርግለት አይገባም ማለት ሁሉም አንሾካሾኩን ቀጠለ። ነገር ግን ሰዒድ ውስጡ አላስቻለው። አንተ እውነትን ፈልገህ እስከተመለስክ ድረስ እኔ ይቅርታ አደርግልሃለሁ። ዋናው አላህን መታረቅህና አላህን ይቅርታ መጠየቅህ ነው። በእኔ በኩልማ አላህ እኮ ተበቀለልኝ። ለአንተ ተራ የሆነ ትንሽ ንብረት ስትል ንብረትህን ሙሉ አጣ። እንግዲህ ከዚህ የበለጠ ደግሞ ጉዳት የለም በማለት ሰዒድ ይቅርታ እንዳደረገለት ይናገራል። ሰው ሁሉ የሰዒድ ተግባር በጣም አስገረመው። እንደዛ ተበድሎ እንደዛ እስር ቤት ሲሰቃይ ቆይቶ አሁን ይቅርታ ማድረጉ ምን ያህል ልቡ ሰፊ ቢሆነው በማለት በሰዒድ ተግባር በጣም ተገረሙ። ዳኛውም ፍርዱን አከናወነ። ወደ ጀሚል በመዞር እንግዲህ በሰራው ስራ አላህ ራሱ ቀጥቷል። በዱንያ ላይ ደግሞ ፍርድ ስለሚያስፈልግ እስር ቤት እንድትገባ አላደርግም። ነገር ግን ይህንን መንደር ለቀህ መውጣት አለብህ። እንግዲህ አላህ ንብረትህን ከዚህ መንደር አውጥቶታል፣ እኛ ደግሞ አንተን ከመንደር እናወጣለን በማለት ዳኛው ፍርዱን በሱ ላይ ያከናውናል። ወደ ሰዒድ በመዞር ደግሞ አንተ ደግሞ በሰራው መልካም ስራ ቤተሰቦችህ እንደዛ ተቸግረው የሰው ሐቅን ባለመፈለግህ የራስህን የተሻለ ስራ እንድትጀምር ጀሚል እሰጣለሁ ካለህ 100 ወርቅ የበለጠ የተወሰኑ ወርቆችን ጨምረን ለአንተ በስጦታ መልኩ እናበረክትልሃለን። ሐላልን በመፈለግህ አላህ የተሻለ ሐላልን ሰጠ። የሰራኸውን መልካም ስራ አላህ ይቀበልህ ብሎ ዱዓ አደረገለት። ሰዒድን በስተመጨረሻ ያ ሁሉ ፈተና ገጥሞት ያላሰበው ጭንቀት ውስጥ ገብቶ ከቤተሰቦቹ ርቆ ትዕግስትና ሰብርን በማድረጉ አላህ የተሻለን ነገር መነዳው። የመንደሩ ሰዎች ሁሉ ንቀውት የነበሩት አሁን ያከብሩት ጀመር። ሰዒድ አሁን የተሻለ ህይወትን እየኖረ ነው። እንደሱ ያን የተቸገረው የነበሩ ሰዎችን ዝም ብሎ ያልፋቸውም፣ ይረዳቸዋል። ባለው አቅም የተቸገሩ ሰዎችን ለሐጃቸው ይደርስላቸው ጀመር። ሚስትና ልጆቹም ከለቅሶና ከረሃብ ወጥተው በደስታና በፈገግታ ተሞሉ። ሱብሓነላህ ኢነማ ይወፋ አሳቢሩነ አጅረሁም ቢገይሪ ሒሳብ። አላህ ፈተናን ባቀረበላቸው ሰዓት ሰብር አድርገው የሚያሳልፉ ሰዎችን አላህ ያለ ገደብ ነው የሚመነዳቸው። ሰዒድንም አላህ በዛ መልኩ ነው የሚመነዳው። አላህ እውነተኛ ሰብርን አድርገው ብዙ ደሞዝን ከሚያገኙት ያደርገን። ከታሪኩ ትልቅ ትምህርትን እንደወሰዳችሁ ተስፋ አደርጋለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላህ። ድጋሚ ላስታውሳችሁና እኒህን የመሳሰሉ የስጦታ ዕቃዎች ቁርአንና መስገጃው ላይ ስጦታ የምትሰጡትን ሰው ስም እያጻፋችሁ ከፈለጋችሁ ደግሞ ሽቶና ሰዓት፣ ጀለቢያ፣ ጫማም ጨምራችሁ እንደዛው መስጠት ትችላላችሁ። ስክሪኑ ላይ በምትመለከቱት ስልክ ቁጥር ቴሌግራም፣ ዋትስአፕ እንዲሁም ኢሞ ላይ ልታገኙን ትችላላችሁ። በስልክ ቁጥሩ በተደውሉም ታገኙናላችሁ።